እናስ እንደምን አደራችሁ? ደህና አደራችሁ? አለሁኝ አልሐምዱሊላህ። ዛሬም በአዲስ ወሬ መጥቻለሁ። ቻናሌን ሰብስክራይብ አድርጉልኝ፣ ቪዲዮን ላይክ አድርጉልኝ። አመሰግናለሁ። ዛሬ ደግሞ አዲስ ወሬ ይዤላችሁ መጥቻለሁ። አዲስ ወሬ ምን መሰላችሁ? የአርቲስት ዘቢባ ግርማ ባል አቶ ኢሳያስ ማለት ነው። ሄለን የምትባለው እቺ ሰው የምትሳደበው ሴትዮ ታቋት ያለ እሷ እንደው ዘቡን ታገቡ ጀምሮ ኢሳያስ ያላለቀ ፍቅር አለኝ የድሮ ፍቅረኛ የነበር ምናምን እያለች ስታወራ እኛም አላመናት ማንንም አላመናትም ነበር። ከዛ መጨረሻ ላይ ኢሳያስ ወጥቶ ኧረ እኔ እቺን አሮጊት ሴትዮን ያላቃትም አግኝቻትም አይቻትም አላቅ ቲክቶክ ላይ ነው ማቃት ብሎ ቃለ መጠይቅ ሰጣ። ኢንተርቪው ተደርጎ ማለት ነው። ከዛ ተናዲያ ሄለን አሁን ብዙ ሚስጥር አወጣች እላችኋለሁ። ሊጋቡ ቤሎ ገዝተው እንደነበረ ኢትዮጵያ ይሄደው ኢትዮጵያ የመጣሁት ለዘቡ ፍቅር ብዬ ነው እንጂ እዛ መኖር ይችል ነበር። ወረቀት ላገኝ ትንሽ ሲቀረኝ ነው የመጣሁት ምናምን ብሎ ሰክሶ ነበር። አሁን ሄለን እውነቱን አውጥታ ቢስሚላህ ሐቅ ስለተናገርኩ አስነጠሰኛ የት ከዛ ሄለን ሆየ እውነቱን አውርታ ምን ተባለ መሰላችሁ? አገር የገባው ወረቀት ሳይኖረው ዲፖርት ተደርጎ ነው። ዲፖርት ተደርጎ ነው እንጂ ለዘቡ ፍቅር አይደለም አለች። እውነቷን ነው። እኔም እሷን ያመንኩበት ብዙ ነጥብ አለ ጋይዝ። አሁን ዘቢባ ምንድን ነው ያለችው? ወረቀት ሊያገኝ ትንሽ ሲቀረው ለኔ ፍቅር ብሎ ነው የመጣው። እውነትሽን ነው። እስቲ ኢማጂን ማን ነው እስኪ ከኢሮፕ ወረቀት ኖሮት ለፍቅር ብሎ ኢትዮጵያ የሚሄድ ለዛው ወንድ ሴትም አላረገችው እንኳን ወንድ። ከዛ ደግሞ እኔ ያመንኳት ሄለንን ኢሮፕ ላይ ወረቀት ሰው ወረቀት እንደሚያገኝ ሲመጣለት መልሱ ሲመጣለት ብቻ ነው እንጂ መልሱ ካልተሰጠው በፊት እንደሚያገኝ እንደማያገኝ የሚያውቅበት ምንም አይነት ሲስተም የለም ጋይዝ። ይሄ ሐቅና ሐቅ ነው። ወረቀት ላግኝ አላግኝ ሲመጣልኝ ብቻ ነው መልስ ሲመጣልኝ ብቻ ነው። እሱ መልስ ሳይሰጠው ሊያገኝ ትንሽ ሲቀረው ነው የመጣው አለች። ይሄ ውሸት ነው፣ የሰከሰሽ ነው ማሬ። ያው ወንዶች መቼም ወንዶች ምንም በቃ ጤነኛ ቢባሉ ጥሩ ቢባሉ ሁላችሁም መሰከስ መዋሸት፣ ሴት ልጅ መዋሸት ግድ ነው ለወንዶች ማለት ነው። እና ከዛ ደግሞ ሄለን እንዲያምንበት ያደረገኝ ነገር አንዱን እና ዋንኛው አሁን ሮብ ማን ነው ቅዳሜ ቀጥረዋለች። አሁን ማለት ነው ቅዳሜ መጥቶ በቤት የገብቶ እውነቱን ካልተናገረ ብዙ መረጃ አለኝ አብራይ የተነሳ ነው ፎቶ ምናምን አለ አወጣዋለሁ ብላለች። ሄለን እንዲያምንበት ያደረገኝ አንዱና ዋንኛው ሁሉ ጊዜ አንድ አይነት ቃል ነው የምትናገረው። ምን ያለች መሰላችሁ? ከዚህ በፊትም የተጣላ ነው አለች። ለቫለንታይን ዴይ አበባ ጎዝጉዥ ወይን ምናምን አዘጋጅቼ ቀይ በቀይ ለብሼ ቀይ ሜካፕ ተሰርቼ ጠበቅኩት አለች። ከዛ መጥቶ ምንም ሳይለኝ ገባና ስራ የለሽም እንዴ ነገ ሄለን ማን ነው የሚያጸድያለሽ ይሄንን አለኝ አለች። አበባው ማለት ነው እንግዲህ ለፍታ ያዘጋጀችው ማለት ነው። እሱ ኢሱዬ ለካ የሚፈልጋት ሄሉን ወረቀት ስላልነበረው በሚስት ወረቀት ለማግኘት ነው እና ፍቅር ያልነበረበትም። ከዛ እንደዛ ሲለኛለች በቃ ነገ ስራ አለ። ከኮሮና በፊት መሰለኝ ኮሮና ማለት 6 ዓመት አንተ ረጅም ጊዜ ታቀኛለህ። በዛ ጊዜ በምታቀኝ ጊዜ ዘቡን ወድጄ ኢትዮጵያ እስከምገባ ድረስ ምንም ነገር አልነበረም። ከየት መጣች ማላቃ ሴትዮ ከየት በቀለች? ወረጅ ኖ እናቴ ኖ አይሆንማ እህልዬ ጋብዝሻለሁ። አንዴ እህልዬ ጠብቄሽ፣ ያው ኖርዌይ ስላለሽ ጋብዝሽና ስለ ኖርዌይ ህግ አንዳንድ ነገር ጠይቅ። ቴሲ ይኸውልህ እኔ አሁን ህይወቴን ለማንም ኤክስፕሌን ማድረግ አይጠበቅብኝም፣ ግን ነገሮችን ለማጥራት አሁን ልብ ብለህ ስማኝ ቴሲ። ኖርዌይ ላይ ስኖር እንደማንኛውም ኢትዮጵያዊ ኖር ያለሁኝ እኔ ኦስሎ አልኖርኩኝም። ትሮንዳይም በርገን ምናምን የሚባሉ ከተሞች አልኖርኩም።
እኔ የኖርኩት ኦሊሶ እንደምትባል ከተማ ነው። አሁንም ቢሆን ስለኔ ኢንፎርሜሽን የሚሰጥ ሰው አለ። እቺ ሴትዮ የሚከፍላት ሰው አለ። ቲክቶክ ላይ እንደዚህ የተመረጠ ይገባል እምልህ ቲክቶከሮችን ነገር ይገባል። የተከፈላቸው የሚሳደቡ ሰዎች አሉና ተደውሎልኝ ነበር እኔ ኢሹ ለመሆን ለሰው ለሚወዱኝ ለሚያከብሩኝ ሰዎች ጥርት አድርጌ እንድናገር አያስፈልግም ነው ያልኩት። ለካ ያስፈልጋል አባቴ ያስፈልጋል። የቲክቶክን እሾህን በሾህ እንደሆነ ሁሉ የቲክቶክን ነገር በቲክቶክ ነው ገብቷል። በምንም የማንገናኝ ሰዎች እማላቃት ሴትዮ መጀመሪያ ዘቢባ ላይ ዞረች ሚስቴ ላይ፣ ከዛ እኔ ላይ ዞረች፣ አሁን ሁለታችንም ላይ ዞረች። አሁን አጀንዳው ቢዝነስ ሆኗል። እኔ ኖርዌይ ላይ ስኖር ማለት ነው ኖርዌይ አብሬው የኖርኩት ሰውዬ ይከራከርላል። ዛሬ ደውሎልኝ ነበረ አቡሻ በህይወቴ የሚያቀኝ ሰውዬ በህይወቴ የማልደብቀው ሰውዬ ማለት ነው ወንድሜ በለው ይስቃል። ምክንያቱም ያቀኛላ ገብቷል። ልልህ የምፈልገው ባለጌ ሁል ጊዜ ባለጌ ነው። የሰው ስም እየጠራ የሚሸቅል የሰው ስም እየጠራ እዚህ ቲክቶክ ሶሻል ሚዲያ ላይ በጣም ብልግና ነገር የተነጋገሩ ብልግና ነገር የተሳደቡ እናቱ እንዲትሁን የምናምን ልጅ እየተባለ ያቺ የምትለዋ ሴትዮ ማለት ነው እኔ አላቃትም። ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ሂድ ተመለስና ተሰማት እንደዛ ሲላት እንግዲህ ያን ሁሉ ለፍታ አዘጋጅታ እሱ ምንም ሮማንቲክ ሳያሳያት ስራ የለሽም እንዴ? ማን ያጸዳልሻል? ነገር ማን ነው የሚያጸዳልሽ? ነገር ስራ ፈት ሲላት ተናዳ ሂድ በቃ አልኩትና አለች። ወይኑን አለች ብቻዬን ጠጥቼ ከዛ ጠዋት ሲነጋ ጠርሙሱ ለብቻው እኔ ለብቻው አበባው ለብቻው ሆኖ ተገናኘን አለች። ከዛ በኋላ ሳንተያይ እንዲሁ ከርመን በኋላ መጨረሻ ወረቀት የሌላቸው ሰዎች ዲፖርት ሊደረጉ የሆነ ክላስ ዲፖርት ሊደረጉ ሄደው የሆነ ማረፊያ ቦታ ተቀምጠው እዛ ሆኖ ዲፖርት ሊደረግ እንደሆነ ነገረኝ አለች። አሁን ቀውጢ ፈልቷል እላችኋለሁ። አሁን ኢሱም ትናንትና እቺ ሴትዮ ትራፍልኝ ብር ተከፍላ ነው እንጂ እኔን ስሜን የምታጠፋው አላቃትም ሲላመሸ እሷም ለብቻዋ ቤቷን ከፍታ ስትሄድበት 5000 6000 ሰው ይዛ ስትሄድበት አመሸች። ብዙ ሰው ከሄለን ጎን ነው ጋይስ። አንደኛ ሴት ናት፣ ሁለተኛ እውነት ነው ያወራችው ነገር። እሱ ያለው ብዙ ነገር ውሸት ነው። እናንተ ወንዶች ፌመስ ምናምን ታዋቂ ለመሆን ብላችሁ ተሆነን ሰው ያምነናል ብላችሁ አተሰክሱ። አንተ ወረቀት ቢኖረው ኢሮፕ ላይ ለፍቅር ብሎ ንቅንቅ አይልም ነው የምላችሁ። እንደው ቢጠና ዘቡን ያመጣታል እንጂ እንዴት ነው ወረቀቱን ካንሰል አድርጎ ኢትዮጵያ የሚገባው? እስቲ ኢማጂን እናንተ አስቡት እስቲ። ስንት ዋጋ ከፍሎ ኖርዌይ ስንት አመት ተቀምጦ ከዛ በኋላ ወረቀቱን ካንሰል አድርጎ ሰርዞ ለዘቢባ ፍቅር ብሎ ኢትዮጵያ ተቀመጠ። ለምን አላመጣትም ታለው? የለውም። ይሄ ግልጽና ግልጽ ነው። ካሁን ሄለን ብዙ ሚስጥር አውጥታለች። አንደኛ ለዘቢባ ለራሱ ወረቀት እንደሌለው የነገራት አለች። ዲፖርት ሊደረግ ማረፊያ ከገባ ብቻ ነው አለች። ከዛ በፊት ወረቀት እንዲያለው እንደሚያመጣ ሲሰክሳት ከርሞ ፍቅር ካስያዛ በኋላ በቃ እኔ አሁን ዲፖርት ልደረግ ነው ልመጣ ነው ወደ ኢትዮጵያ ከተውሽኝም ተይኝ ብሎ የነገራት መጨረሻ ላይ ነው አለች። ሁለተኛ ወረቀት ላግኝ ትንሽ ሲቀረኝ ነው የመጣሁት ብሎ የሰከሳት ይሄ ፀሐይ ይሄ አገር ያወቀው ውሸት ነው ጋይዝ። ወረቀት እንደሚያገኝ ማንም ሰው ማወቅ አይችልም። እዚህ መልሱ ሲመጣ ብቻ ነው ወይ አለህ አግኝተሃል ወይ አላገኘህም የሚለው መልስ ሲመጣ ነው። እና ያ ሁሉ ሲሰከዝ የኖረው ውሸት ሆኖ አሁን ሄለን ለዘቢባ ማሽቶ ስለቀረበ እንግዲህ ሌላ በትዳሩ ላይ ሌላ ነገር ሊመጣበት ነው መሰለኝ ጋይዝ። ምክንያቱም እውነቱን አውርቷት ቢሆን የቀረባት አሁን አይጣሉም። እናንተ ወንዶች አትዋሹ። ይሄ ያለፈ ታሪካችሁን ባክግራውንዳችሁን እውነታውን ተናግራችሁ ለምን ሴት አትቀርቡ? አሁን ዋሽቷት ሰክሷት ቀረባት። አሁን ሄለን ፎቶ ምንም ካለ ልታወጣ ነው። ማንነኝ ልትል ነው የዛን ጊዜ አላቃትም። እሷ የኖረችበት ከተማ ኖሬ አላቅም ሌላ ከተማ ነው የኖርኩ ብለ ሰከስከ ትናንትና ማታ
አሁን እሷ ቅዳሜ አልመጣ ሁሉንም ነገር አወጣለሁ ብላለች። ቬሎን ሁላ ልንጋባ ገዝተን ከዛ መጨረሻ ላይ ወንዶች ወረቀት የሌለው ወንድ እዚህ ሀገር ሚስት ስላገኘ ብቻ ወረቀት አያገኝም የሚል አዋጅ ወጣለች። ልንጋባ ቬሎ ገዝተን እሱን ሱፍ ገዝቷለች። ከዛ እንደዚህ ወረቀት የሌለው ወንድ እዚህ ሀገር ሚስት ስላገባ ብቻ በሚስት ወረቀት አያገኝም የሚል አዋጅ ሲወጣ የሚል ህግ ሲወጣ ለቫላንታይን አዘጋጅ ስጠራው ካራካት አረገ በዛው ተጣላን አልችልም። ምን ሊበቃ ነው አሁን እሷ ስታወጣ ያንን ፎቶ ምናምን ለምንድን ነው የምትዋሹት? እውነቱን ለምን ነግረህ አትቀርብም? አሁን ዘቢባ ትልቅ አርቲስት ናት። ሰው ሁሉ አራ የሚያረጋት አርቲስት። አሁን እንግዲህ ይሄ ነገር ብዙ ተጽዕኖ ነው የሚያሳድርባት በሷ ራሱ። ደግሞ ሰው እየገባ ሄለንን ስለምናት ነበር በዘቢባ በስራዋ ላይ በሙያዋ እንትኗ ላይ ዘርፏ ላይ ብዙ ተጽዕኖ ያሳድርባታል። እባክሽ ያለፈ ነገር ነው በቃ ተይ ብለዋት ነበር። እሱ ሆዱ እያወቀ ወጥቶ ይችን አሮጊት አላቃትም ምናምን መውለድ የማትችል ምናምን ብሎ ዲስሪስፔክት ያደርጋል። ቅንጭላቷ የማይሰራ ምናምን ብሎ ዲስሪስፔክት ስላደረጋት አልተውም ማለች። ሆዱ እያወቀ ግማሾቹም ደግሞ ሄለንን ወጥር እያሏት ነው መረጃውን እስከምታሳያቸው ድረስ። አቤት ህዝቤ ግለ ነገር ያለው ጥማት፣ አቤት ያለው ጥማት። ፎቶ እንድታወጣ የማይገፋፏት ነገር የለም፣ የማይገፋፏት ነገር ማለት ነው። እሷ ግን ቅዳሜ ነው ያለችው። ቅዳሜ ለመጨረሻ ጊዜ ከዛ ቬሎውንም ቀድ ያለው ሁሉንም ነገር ሁለተኛ ስለሱም አላወራም ብላለች። ያለቀ ፍቅር አለበት ግን ደግሞ አሁን እንደማይመለስ ያው ተስፋ ስለሌለ ይመለስ አይደለም እሷም ያለችው። ጀስት ስላለፈ ታሪክ ስታወራ ለምን ውሸት ነው አለ ነው። እና ደግሞ እኔ ለሱ ምን አንሰው አለሁኝ እሱ በቃ እንደማትመጥነው ምናምን አድርጎ ነው የተበጠረቀው ማለት ነው። ሄዶ ስትለጠፍ ከርማህ አሁን እሷ እንደዚህ ላይ ባለገረት ምናምን ትላለህ። እሷ የዛን ጊዜም ዩቲዩብ ተጠቃሚ ናት። አሁን ቲክቶክ ሳይመጣ በፊት የዛን ጊዜም ቲክቶክ ላይ ማንንም እንደሞለጨች ነው ኑሮ አለ ምን። የዛን ጊዜ ታዲያ ሄድክ ወረቀት ለማግኘት ነበር እንደማይሰጥ ስታቅ እንደገና እሷ እንደዚህ ነው። አልሙሂም አሁን ውጥረቱ ገኗል ጋይዝ። እንግዲህ እኔ ለማን እንደምናሽቃብጥ አላውቅም። እኔ አሁን ለማን ላሽቃብጥ ነው ጋይዝ? ለማን እኔ እውነቱን ያየሁት ሄለን ጋር ነው ያገኘሁት። እሱ ጋር ውሸት እንዳለ ነው የገባኝ ነገር። እኔ አሁን ለማንም አላሽቃብጥም። የማሽቃብጠው ለዘቢባ ነው። እሱ ለምን ዋሻት? ወንዶች መልካም ለመባል መዋሸት ሳይሆን እውነትን ማውራት ነው ያለባችሁ። ባክግራውንዳችሁን እየደበቃችሁ በውሸት ሴትን የምትተዋወቁ ወንዶች አትልከስከሱ፣ እውነቱን ተናገሩ።